ፊደላተ ግዕዝ የግዕዝ ፊደላት መደበኛ የሆኑና ሕጹፃን ተብለው በሁለት ይከፈላሉ። መደበኛ የግዕዝ ፊደላት 26 ሲሆኑ አቀማመጣቸውም ቅድመ ሰላማና ድህረ ሰላማ በሚል ይመደባሉ። ከአባ ሰላማ ከሳቴ ብርሃን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያው ሊቀ ጳጳስ ከሳቸው በፊት የነበረው አቀማመጥ አበገደ ሲሆን ከሳቸው በኋላ ያለው አቀማመጥ ደግሞ ሀለሃመ የሚለው ይሆናል ማለት ነው። አነባበቡም ሀ ግዕዝ፣ ሁ ካዕብ፣ ሂ ሳልስ፣ ሀ ራብዕ፣ ሄ ሐምስ፣ ህ ሳድስ፣ ሆ ሳብዕ የተባሉ ይነበባሉ። መደበኛ ያልሆኑ የግዕዝ ፊደላት ኮ፣ ሆ፣ ጎ፣ ቆ የሚባሉ ፊደላትን የያዘ ነው። የአማርኛ ፊደላት 33 ሲሆኑ ሀለሃመ ብሎ በፐ የሚጨርስ ነው። 26ቱን ከግዕዝ የወሰደው ሲሆን 7ቱን ደግሞ የቅርጽ ለውጥ በማምጣት የጨመራቸው ናቸው። እኒህም 7ቱ ተጨማሪ ፊደላት በአማርኛ ቋንቋ ላይ የሚገኙት ሸ፣ ቸ፣ ኘ፣ ኸ፣ ዠ፣ ጀ፣ ጨ ናቸው። እኒህ ፊደላት ከአጠገባቸው ጋር ከምታዩቸው ፊደላት የተወሰዱ ወይም የቅርጽ ለውጥ በማምጣት የተመሰረቱ ናቸው። ሞክሸ የግዕዝ ፊደላት በልሳነ ግዕዝ ሞክሸ የሚባሉ ፊደላት በተለምዶ የተሰጣቸው ነው እንጂ ሞክሽ እንዳልሆኑ ልናስተውል ያስፈልጋል። ሁሉም ፊደላት የየራሳቸው ቅርጽ፣ ድምፅ፣ ትርጉም አላቸው። የሚነበቡበት የአካል ክፍልም የተለያየ ነው። በአሁኑ ጊዜ ግን በአብዛኛው ዘንድ በአንድ ድምፅ ስለሚጠሩ ሞክሸ የሚል ስያሜ ተሰጧቸዋል። እኒህም ፊደላት የሚከተሉት ናቸው። ሀሌታ ውሃ፣ ሐመር ውሃ፣ ብዙሃን ውሃ፣ አይኑ አ፣ አልፋው አ፣ ሰዓቱ ሰ ወይም እሳቱ ሰ፣ ንጉሱ ሰ፣ ጸሎቱ ጸ፣ ፀሐዩ ጸ። እኒህ ፊደላት ለምን እንዲህ አይነት ስያሜ እንደተሰጣቸውም ካጠገባቸው ባለው ቃል መመልከት ይቻላል። ሀሌታ ውሃ ብሎ የተሰየመበት ምክንያት ሀለወተ እግዚአብሔር የእግዚአብሔር መኖር ብለን ስንናገር በዚህ ቅርጽ በዚህ ፊደል ስለምንጽፍ ነው። ሐመር ውሃ ብሎ ስያሜውን ያገኘው ሐመር ብለን ስንጽፍ በዚህ ፊደል ስለምንጽፍ ነው። ብዙሃን ውሃ የሚለው ፊደል ስያሜውን ያገኘው ብዙሃን ብለን ስንጽፍ በዚህ ፊደል ስለሆነ ነው። አይኑ አ የሚለው ፊደል ስያሜውን ያገኘው አይን ብለን ስንጽፍ በዚህ ፊደል ስለሆነ ነው። አልፋው አ ብለን የሰየምነው ፊደል ስያሜውን ያገኘው አልፋ ብለን ስንጽፍ በዚህ ፊደል ስለሆነ ነው። ሰዓቱ ሰ ወይም እሳቱ ሰ ብለን የሰየምነው ፊደል ሰዓት ወይም እሳት ብለን ስንጽፍ በዚህ ቅርጽ ስለምንጠቀም ነው። ንጉሱ ሰ ብለን የሰየምነው ፊደል ንጉስ ብለን ስንጽፍ ይህን ፊደል ስለምንጠቀም ነው። ጸሎቱ ጸ ብለን የሰየምነው ፊደልም ጸሎት ብለን ስንጽፍ ይህን ፊደል ስለምንጠቀም ነው። ፀሐዩ ጸ ብለን የሰየምነው ፊደልም ፀሐይ ብለን ስንጽፍ ይህን ፊደል ስለምንጠቀም ነው። አንድ ቃል ሲጻፍ እኒህ ከላይ የጠቀስናቸው ፊደላት በውስጡ የሚገኙ ከሆነ ትክክለኛውን ፊደል መጠቀማችንን ማስተዋል ይኖርብናል። ለምሳሌ ይህን እናንሳ። ኪዳነ፣ ከዛ ክፍት ቦታ ላይ የሚሞላ ቃል አለ እምነ። ከነዚህ ካሉት ምርጫዎች ውስጥ ሁሉም ምህረት የሚል ምርጫዎች ናቸው። ልዩነታቸው የተጻፉት በሀሌታ ውሃ ነው፣ በሐመር ውሃ ነው ወይስ በብዙሃን ውሃ ነው የሚለው ነው ልዩነታቸው። ለዚህ እዚህ ጋር እንደምታዩት ትክክለኛው የትኛውን የሚለውን መምረጥ ይኖርብናል ማለት ነው። ምህረት የሚለው ቃል በሐመር ውሃ ሲጻፍ መነሻ ግሱ መሐረ የሚለው ግስ ሲሆን መሐረ ማለት ይቅር አለ ማለት ነው። ለዚህ ምህረት በሐመር ውሃ ሲጻፍ ይቅርታ ምህረት የሚል ትርጉም አለው ማለት ነው። መሐረ ብለን በሀሌታ ውሃ ስንጽፍ ግን አስተማረ ማለት ነው። ለዚህ ምህረት ብለን በሀሌታ ውሃ የምንጽፍ ከሆነ ከትምህርት ጋር የተያያዘ ነገር ይሆናል ማለት ነው። ስለዚህ ኪዳነ ምህረት ለማለት ትክክለኛው አጻጻፍ በሐመር ውሃ ምህረት ብለን እንደሆነ ልናስተውል ያስፈልጋል። ኪዳነ ምህረት እምነ፣ ኪዳነ ምህረት እናታችን ማለት ነው። የምህረት ኪዳን እናታችን ማለት ነው። ውድ የቻናሌ ተመልካቾች የዛሬው ትምህርታችን ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም ቆዩልኝ።